ሰበር መረጃ ከፋብሪዚዮ ሮማኖ፣ ሰበር መረጃ ከዴቪድ ኦርንስቲን፣ ሰበር መረጃው ስለ ማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝን ለማስፈረም በማንቸስተር ዩናይትድ እና በቶተናም መካከል ከፍተኛ ትንቅንቅ ነበረ። ይህንን እስከ ቅርብ ሰዓት ድረስ ስንነግራችሁ ቆይተናል። አሁን ግን እዚህ አትሌቲክ ላይ ዴቪድ ኦርንስቲን እንደዚሁም ደግሞ ፋብሪዚዮ ሮማኖ እና ሌሎችም ትልልቅ የሚባሉት ሚዲያዎች ስካይ ስፖርትስ፣ ቢቢሲ እና ሌሎችም የማቲያስ ፈርናንዴዝ የ2026-27 ክለብ ማን እንደሆነ ታወቀ ብለዋል። በዌስትሃም ዩናይትድ እና በቶተንሃም ሆትስፐርስ መካከል ይህንን ተጫዋች ለማስፈረም በ85 ሚሊየን ፓውንድ ስምምነት ላይ ተደርሷል። ተጫዋቹ የሕክምና ምርመራውን በጣም በቅርቡ ያደርጋል ተብሎም ይጠበቃል። ቶተንሃም ሆትስፐርስ ማንቸስተር ዩናይትድን አሸንፎታል። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ያደረገው ጥረት እስካሁን ብዙ ቢለፋበትም አልተሳካለትም። ይሄስ ለማንቸስተር ዩናይትድ ትርጉሙ ምንድን ነው? ቶተንሃም ሆትስፐርስ እዚህ ባለ ለውጥ ውስጥ መገኘቱ ከዳንኤል ሌቪ አለመኖር ጋር በብዛት ተያይዞ እየተገለጸ ይገኛል። ለማንኛውም ሂር ዊ ጎ ተብሏል፣ ሆኗል፣ ተከናውኗል። ማቲያስ ፈርናንዴዝ ሰሜን ለንደናዊ ሆኗል። ነጩን ማሊያ ይለብሳል፣ ከሮቤርቶ ደዘርቢ ጋራ ይሰራል። ለቶተንሃም ሊፈርም ተስማምቷልና በዌስትሃም ዩናይትድ እና በቶተንሃም መካከልም ሙሉ በሙሉ የሚባል ስምምነት ተደርሷል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። በዚህ መንገድ ለደገፋችሁን ለሁላችሁም ክብር ይሁን እንላለን። እጅግ በጣም አድርገን እናመሰግናለን። ሆኗል፣ ተከናውኗል። ማቲያስ ፈርናንዴዝ በመጨረሻም የቶተንሃም ተጫዋች ይሆናል። በዌስትሃም ዩናይትድ እና በቶተንሃም መካከል ሙሉ ለሙሉ ስምምነት ላይ ተደርሷል። ለተጫዋቹ ዝውውር ያስቀመጠውን ዋጋ ለመክፈል ቶተንሃም ስምምነቱን ገልጿል። ይህንን ልጅ ማቲያስ ፈርናንዴዝን በ85 ሚሊየን ፓውንድ በቀጥታ የሚከፈል ክፍያ፣ ያ ማለት ቦነስ የሚባል አድኦንስ የሚባል ነገር የሌለበት መከፈሉ የማይቀር 98 ሚሊየን ዩሮ ወይም 85 ሚሊየን ፓውንድ ነው ቶተንሃም ሆትስፐርስ ለዌስትሃም ዩናይትድ የሚከፍለው። ስለዚህ ማንቸስተር ዩናይትድ እንዲህ ያለውን የዝውውር ፉክክር በቶተንሃም ተበልጦ ልጁን የራሱ ማድረግ ሳይችል መቅረቱ ትርጉሙ ምንድን ነው? ስለ ማንቸስተር ዩናይትድ ምን ይነግረናል? ባለድል ስለሆነው ቶተንሃም ሆትስፐርስስ ምንድን ነው የሚኖረን አዲሱ ግንዛቤ የሚለውን እናንሳ። ዲ አትሌቲክ ላይ የሚጽፈው በዝውውር ጉዳይ ላይ የሚታመነው ዘርዘር አድርጎ ሀሳቦቹን የሚያስረዳን ዴቪድ ኦርንስቲን ለዚህ ሰበር ዜና የሰጠው ርዕስ ቶተንሃም ዊን ሬስ ፎር ማቲያስ ፈርናንዴዝ ኢን 85 ሚሊየን ፓውንድ ዲል የሚል ነው። በ85 ሚሊየን ፓውንድ ስምምነት ቶተንሃም ማቲያስ ፈርናንዴዝን ለማስፈረም በሚደረገው ፉክክር ባለድል ሆነ ነው የሚለው። ባለድል ሆነ ብሎ ቶተንሃምን ካነሳ ይሄ ዜና ለማንቸስተር ዩናይትድ አስደሳች አይደለም ማለት ነው። ነገር ግን ባለሙያዎች በዚህ ጉዳይ ላይ የሰጡት አስተያየትን ኋላ ላይ የምንመለስበት ይሆናል። ለማንኛውም ቶተንሃም ሆትስፐርስ ለዌስትሃም ዩናይትድ ለማቲያስ ፈርናንዴዝ ዝውውር ያቀረበው ጥያቄ ሙሉ በሙሉ ተቀባይነትን እንዳገኘ፣ ዌስትሃም ዩናይትድም ይህንን ተጫዋች 98 ሚሊየን ዩሮ ለመሸጥ እንደተስማማ በዶላር ማስቀምጦታል። 112 ሚሊየን ዶላር ነው። ስለዚህ ይሄ ጋራንትድ ፊ ነው፣ መከፈሉ የማይቀር። ይሄ ልጅ ውጤታማ ሆነ፣ ይሄ ልጅ ውጤታማ አልሆነም፣ ምን ያህል አሲስት አደረገ፣ ምን ያህል ጎል አገባ፣ ምን ያህል ጨዋታዎችን ተጫወተ በሚሉ ቅድመ ሁኔታዎች ላይ የተመሰረተ ነገር የለውም። መከፈሉ አይቀርም። 85 ሚሊዮን ፓውንዱ ተባብለው ነው ዌስትሃም ዩናይትድ እና ቶተንሃም ሆትስፐርስ ስምምነት ላይ እየደረሱት። ስለዚህ በጣም በርካታ የመረጃ ምንጮች የሚያረጋግጡልን የ21 ዓመቱ ፖርቹጋላዊ ቶተንሃም ሆትስፐርስን ለመቀላቀል ወስኗል። ምክንያቱም በቶተንሃም ሆትስፐርስ ለዌስት
ለዌስትሃም ዩናይትድ የሚከፈለው እጅግ ከፍተኛ የሚባለው የዝውውር ሂሳብ እንዳለና እንደተጠበቀ ሆኖ ለተጫዋቹም የሚከፈለው ሳምንታዊ ደሞዝ ልጁን አሳምኖታል፣ ወደ ቶተናም እንዲሳብም አድርጎታል። ስለዚህ ይህንን ተጫዋች ለማስፈረም ከማንቸስተር ዩናይትድ እና ከቶተናም በተጨማሪም ሌሎች በጣም በርካታ ክለቦች ፍላጎት ነበራቸው። ነገር ግን ይህንን ልጅ ለማስፈረም ማንም እንደ ማንቸስተር ዩናይትድ እና እንደ ቶተናም የለፋ የለም። ምናልባት ልጁን ለማስፈረም ስምምነት ላይ ከደረሰውም ከቶተናም በላይ ማንቸስተር ዩናይትድ በዚህ ልጅ ላይ ትልቅ ተስፋ፣ ትልቅ ፍላጎትና እምነት ነበረው። ቀድሞ ስራውን ጀምሯል። ቀድሞ ይህንን ልጅ እንደሚያስፈርም እርግጠኝነት ስሜት ተፈጥሮበት ነበር። በድንገት የተነሳው ቶተንሃም ሆትስፐርስ የሚያስገርመውን የዝውውር ዋጋ ለዌስትሃም ዩናይትድ ሊሰጥ ተስማማና ማንቸስተር ዩናይትድን ወደኋላ አስቀረው። የማንቸስተር ዩናይትድ ሰዎች ይህንን ዝውውር ላለመፈጸም የወሰኑት ወይም በቶተንሃም ብልጫ ሲወሰድባቸው ያንን አምነው የተቀበሉት ይሄ ተጫዋች አሁን ቶተንሃም ሊከፍል ያለውን ያህል ዋጋ ያወጣል ብለው እንደማያምኑ፣ በተጫዋቹም በኩል እየቀረበ ያለው የሳለሪ ድማንድ ወይም የሳምንታዊ ደሞዝ ጥያቄ አሁንም ተገቢ ነው ብለው አላመኑም። ስለዚህ ማንቸስተር ዩናይትድ እንደ ፕሪንሲፕል ወይም እንደ መርህ ያስቀመጠው አንድ ተጫዋች ማንቸስተር ዩናይትድን ሊቀላቀል የሚችለው በተገቢው የዝውውር ዋጋ፣ በተገቢው ሳምንታዊ የደሞዝ ስምምነት ነው መሆን ያለበት ይላል። ስለዚህ አንድ ተጫዋች ሊያወጣ ከሚገባው በላይ ዋጋ አልከፍልም የሚለው ማንቸስተር ዩናይትድ አሁን ለዚህ ተጫዋች የተጠራው ዋጋ ቶተንሃምም ለመክፈል የተስማማው ስምምነት በማንቸስተር ዩናይትድ አረዳድና ግምገማ ትክክል አይደለም፣ ለዚህ ልጅ ይህንን ያህል መክፈል አይገባኝም። ስለዚህ ቶተንሃም ቢወስደውም ማንቸስተር ዩናይትድ ሌሎች ተጫዋቾች ላይ በአማራጭ መስራቱን ይቀጥላል። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር የሚያደርጋቸው እንቅስቃሴዎች፣ የሚያደርጋቸው ጥረቶች አሁንም ተጠናክረው ይቀጥላሉ። ስለዚህ የማንቸስተር ዩናይትድንና የማቲያስ ፈርናንዴዝን ጉዳይ ከዚህ በኋላ የምናነሳበት ምንም አይነት ምክንያት የለም። ማንቸስተር ዩናይትድ ስለሚያስባቸው ሌሎች ዝውውሮች፣ ማንቸስተር ዩናይትድ ስለሚሰራባቸው ሌሎች ተጫዋቾች ልንነጋገር እንችል ይሆናል እንጂ ማቲያስ ፈርናንዴዝ በ2025-26 የውድድር ዓመት ለዌስትሃም ዩናይትድ 36 ጨዋታዎችን የተጫወተ፣ ይሄ ማለት በውድድር ዓመቱ 38 ጨዋታዎች አሉ። ኦልሞስት በሁሉም ጨዋታ ላይ አቬለብል ነበር ማለት ነው ለአሰልጣኙ ምርጫ። ይሄ ለተጫዋቾች አንድ ጥሩ ኳሊቲ ተደርጎ የሚወሰድ ነው። አቬላቢሊቲ፣ መገኘት፣ ለአሰልጣኙ ምርጫ ዝግጁ ሆኖ መቅረብ፣ ይሄ ወሳኝ ነገር ነው። ስለዚህ በዚህ ረገድ ከ38ቱ የፕሪሚየር ሊግ ጨዋታዎች በ36ቱ ላይ ነበረበት። ከዛ ውጭ ደግሞ እንደ አማካኝ ተጫዋችነቱ ወይም በአማካይ ክፍል ላይ እንደሚጫወት ተጫዋች ያገባቸው ጎሎች እና ለጎል የሚሆኑ ኳሶች የሰጣቸውን ብንደምር 3 ጎል አስቆጥሯል። ለዌስትሃም ዩናይትድ 4 ለጎል የሚሆኑ ኳሶችን ሰጥቷል። 7 የጎል ድርሻ ነበረው ማለት ነው ማቲያስ ፈርናንዴዝ። ስለዚህ ማቲያስ ፈርናንዴዝ ለዌስትሃም ዩናይትድ ምንም እንኳን ዌስትሃም ከፕሪሚየር ሊጉ የተሰናበተም እንኳን ቢሆን በ2025-26 ጥሩ አገልግሎትን ነው የሰጠው። የዌስትሃም ኮንትራቱ ሊጠናቀቅ ገና 4 ዓመት ይቀረው ነበር። ነገር ግን ዌስትሃም ከፕሪሚየር ሊጉ ተሰናበተ። ዌስትሃም ዩናይትድ እሱን ከሳውዛምፕተን በ38 ሚሊዮን ፓውንድ ነበረ 2025 ነሐሴ ወር ላይ ያስፈረመው። ዌስትሃምም ከሱ ጋር ሆኖ ወርዷል። ሳውዝሃምፕተንም ከሱ ጋር ሆኖ ወርዷል። ልጁ ግን በወረዱ ወይም በፕሪሚየር ሊጉ መቆየት ባልቻሉ ክለቦች ውስጥም እንኳን ቢጫወት የእውነት ለመናገር በጣም ተስፋ ሰጪ እንቅስቃሴን የሚያደርግ ምናልባትም በአንዳንዶች አረዳድ ከተወሰኑ ዓመታት በኋላ በዴክላን ራይስ ሌቭል ላይ ደርሶ ልናየው የሚያስችል ፖቴንሻል አለው ይላሉ። ስለዚህ ቶተንሃም ሆትስፐርስ ይሄንን አቅምም ጭምር ነው ያስፈረመው። ስለዚህ ለቶተንሃም ምርጥ ነገር ነው፣ ለቶተንሃም ድንቅ ነገር ነው ተብሏል። አሁን ይሄ ልጅ በቶተንሃም የመሃል ክፍል ከነማን ጋር ይጣመራል ስንል ወደ ቶተንሃም ቤት ገብተን ፈተሽ ስናደርግ የምናገኛቸው ተጫዋቾች አሉ። በነገራችን ላይ በዚህ ክረምት እስካሁን ድረስ ቶተንሃም ሆትስፐርስን አንዲ ሮበርትሰን፣ ማርኮ ሴንሲ እንደዚሁም ደግሞ ፖል ቫን ሄክ እነዚህ ተጫዋቾች ተቀላቅለውታል። ግብ ጠባቂውንም እንደዚሁ አስፈርመዋል። አሁን ደግሞ ይህንን ልጅ ማስፈረም የሚችልበትን ስምምነት ከዌስትሃም ዩናይትድ
ዩናይትድ ጋር ደርሷል። ስለዚህ እንደነ ጋላገር አይነት ተጫዋቾች የቶተናም ተጫዋቾች ናቸው። ቤንታኮር የቶተናም ተጫዋች ነው። ሳር የቶተናም ተጫዋች ነው። መሀል ክፍሉ ላይ ከማቲያስ ፈርናንዴዝ ጋር ሊጣመሩ ይችላሉ ተብለው የሚጠበቁ ናቸው። አርቺ ግሬ፣ እነዚህ ሁሉ የቶተናም አማራጭ የመሀል ክፍል ተጫዋቾች ናቸው፣ ሉካስ ቤርጋቬልን ጨምሮ ማለት ነው። ስለዚህ እዚህ ውስጥ ነው የገባው። በሌላ በኩል መርሳት የሌለብን አሁንም ቶተናም ሆትስፐርስ ሳንድሮ ቶናሊን ለማስፈረም እና የመሀል ክፍሉ ዋነኛ ጥምረት በማቲያስ ፈርናንዴዝ እና በሳንድሮ ቶናሊ መካከል እንዲኖር ከፍተኛ ፍላጎት አለው። ፍሮንት ራነር ነው። አሁንም ይህንን ሳንድሮ ቶናሊ የሚባለውን ተጫዋች ለማስፈረም ፊት መስመር ላይ ያለው ቶተናም ሆትስፐርስ ነው። ምናልባት ከማንቸስተር ሲቲ የሚገጥመውን ፉክክር እና ትንቅንቅ ካልተሸነፈ በስተቀረ ቶተናም ይሄንን ማድረግ ይችላል ነው። አሁን ምንድነው ቶተናም ቤት ውስጥ የተለወጠው ነገር ያልን እንደሆነ በቶተናም ሊቀመንበርነት ለረጅም ጊዜ የምናውቃቸው ቶተናም ተብሎ ሲነሳ እሳቸውንም ለመጥራት የምንገደድባቸው ሰው ዳንኤል ሌቪ ይባላሉ። ዳንኤል ሌቪ ከቶተናም ጋር ተለያይተዋል። ዳንኤል ሌቪ በተጫዋቾች ዝውውር በአሰልጣኝ ቅጥርና ስንብት ላይ በጣም ጠንካራ ግትር የሚባሉ ከሱ ጋር የሚደረግን ድርድር በጣም አሰልቺ በማድረግ ይሁን እንድትለው የሚያስገድድህ አይነት ሰው ነው። ጊዜ ይወስዳል። በደንብ ነው የሚረጋጋው። ስለዚህ እስከ መጨረሻው ትዕግስትን አስጨርሶ ቶተናምን ይጠቅማል ባለው መንገድ ተጫዋቾችን የሚያስፈርም ተጫዋቾችን ደግሞ ማሰናበትም ከፈለገ ያንን ተጫዋች ከቶተናም መውሰድ ከሚፈልጉ ክለቦች ጋር ተመሳሳይ የሆነ አሰልቺ የክርክር አሰልቺ የድርድር ሂደትን የሚከተል ሰው ነበሩ ዳንኤል ሌቪ። ዳንኤል ሌቪና ቶተናም ተለያይተዋል። ቶተናም እምቢ ባለው ባቃተው በተቸገረ ጊዜ የሚገባውን አላደረገም የሚል የወቀሳ ስሜት ዳንኤል ሌቪ ላይ በተከታታይ ይቀርብ ነበረ። አሁን ዳንኤል ሌቪ ከሄዱ በኋላ በቶተናም ቤት ውስጥ እንዲህ ጨክኖ በፍጥነት ከትልልቆቹ ክለቦችም ጋር ጭምር ተፎካክሮ ተጫዋቾችን የራስ የማድረግ አቅም የመጣው በሰውየው መሰናበትና ቶተናም እየተከተለው ባለው አዲስ አሰራር ምክንያት ነው ይላሉ። ስለዚህ የዳንኤል ሌቪ አለመኖር ወይም ከቶተናም ጋር መለያየት ቶተናምን እጅግ አድርጎ ጠቅሞታል። እንዲህ ባሉ ዝውውሮች ላይ አሸናፊ አድርጎ አውጥቶታል። ቶተናም ሆትስፐርስ ከዚህ በፊት ለአንድ ተጫዋች ያወጣው ትልቅ የሚባለው የዝውውር ዋጋ 65 ሚሊዮን የከፈለበት ነው። ሶላንኬን የራሱ ያደረገበት ዝውውር ማለት ነው። ስለዚህ ሶላንኬን ሲያስፈርም የከፈለው 65 ሚሊዮን ፓውንድ የክለቡ ሪከርድ የዝውውር ዋጋ ሆኖ እስከ ዛሬ ድረስ ቆይቷል። አሁን ግን ያ ሪከርድ ተሰብሯል። ቶተናም ሆትስፐርስ ለመተለቅ ታላቅ ውጤት ለማስመዝገብ ከነ አርሰናል ከነ ማን ዩናይትድ ከነ ሲቲ እና ሊቨርፑል አይነት ቡድኖች ጋር ለመፎካከር ዘንድሮ ቆርጦ ተነስቷል። ብዙዎቻችንን እያስደነቀንም እያስገረመንም ይገኛል። ስለዚህ አሁን የቶተናም ሪከርድ የዝውውር ዋጋ ዶሚኒክ ሶላንኬ አይደለም ማቲያስ ፈርናንዴዝ እንጂ። ስለዚህ ማቲያስ ፈርናንዴዝ የቶተናም ተጫዋች መሆን የሚችለው ይሄንን ስምምነት ማጠናቀቅ ሲችል ነው። ሁለት ነገሮች መሟላት አለባቸው። አንድ የዌስትሃም ዩናይትድ እና የቶተንሃም ሆትስፐርስ ስምምነት ሙሉ በሙሉ ወደ ወረቀት ስምምነት መጠናቀቅ መቻል አለበት። ሁለት የተጫዋቹ የሕክምና ምርመራ በተሳካ ሁኔታ መጠናቀቅ ይኖርበታል። ሶስት ተጫዋቹ እና ቶተንሃም ሆትስፐርስ ዲቴል በሆኑ ነገሮች ላይ መነጋገር አለባቸው። የልጁና የቶተንሃም ስምምነት ላይ መድረስ በጣም አስቸጋሪ አይደለም፣ ቀላል ነው። ኦልሞስት ተነጋግረዋል፣ አውርተዋል። የተጫዋቹን ወኪል ሆርጌ ሜንዴዝን በተደጋጋሚ የቶተንሃም ሰዎች አውርተዋቸዋል። ስለዚህ ፐርሰናል ተርም ኢሹ ይሆናል ተብሎ አይጠበቅም። አሁን ዋናው ነገር የዌስትሃም ዩናይትድ እና የቶተንሃም ስምምነት ላይ መድረስ ነው። እሱ ተሳክቷል። ቶተንሃም አሸናፊ ሆኗል። ተጫዋቹን በእጁ አስገብቷል። ይሄ ለቶተንሃም ትልቅ ድል ነው። ቶተንሃም የገባበትን ቁርጠኝነት ለመሻሻል እንደገና ለሶስተኛ ተከታታይ የውድድር ዓመት ላለመውረድ የሚታገል ላለመሆን የገባውን ኮሚትመንት በደንብ አድርገው የሚያሳይ ነው እና ተጫዋቾችን በማስፈረም ረገድ ለሮቤርቶ ደዘርቢ የሰጣቸውም ኃላፊነት ይህንን አይነት ስኬት አምጥቷል ነው። ቶተንሃም እኮ አሁንም ገና ተጫዋቾችን አዘዋውሮ አልጨረሰም። በነገራችን ላይ ማቲያስ ፈርናንዴዝ ለቶተንሃም ከሚጫወቱ ተጫዋቾች ጋራ በ2025-26 በነበረው ፐርፎርማንስ ይለካ ይነጻጸር ከተባለ ወደ 37 የሚደርሱ የግብ ዕድሎችን ፈጥሯል። ከሁሉም የቶተንሃም ተጫዋቾች በተመሳሳይ
የግብ ዕድል መፍጠር አቅም ጋር ብናነጻጽረው ብልጫ አለው። አንድ ተጫዋች ብቻ ይበልጧል፣ ፔድሮ ፖሮ 53 የግብ ዕድሎችን በመፍጠር። ስለዚህ ይሄ ልጅ ቶተናምን ያሻሽላል። ምናልባት አንዳንድ ሰዎች የሚያነሱት ጥያቄ ይሄ ተጫዋች ለፖርቹጋል ብሔራዊ ቡድን እንኳን መመረጥ ሳይችል ቀርቶ እንዴት 98 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ ይከፈልበታል ይላሉ። እውነት ለመናገር ለፖርቹጋል ብሔራዊ ቡድን አለመመረጥ አንድ ነገር ነው። የልጁን ጉብዝና የልጁን ነገ አሻግሮ ማየትና እኔን ያሻሽለኛል ብሎ ማመን፣ በዛ መተማመን ውስጥ ይህንን ዝውውር መጨረስ መቻል ግን በጣም 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 ትልቅ ቁርጠኝነትን ትልቅ ኮሚትመንትን የሚፈልግ ነው። ቶተንሃም ሆትስፐርስ አድርጎታል። ይሄ የማቲያስ ፈርናንዴዝ ዝውውር በማንቸስተር ዩናይትድ ላይ የሚፈጥረው ስሜት ምንድን ነው? ስለ ማንቸስተር ዩናይትድ ምንድን ነው የሚነግረን? እንግዲህ ይህንን በተመለከተ ሰዎች በሁለት ሀሳብ ተከፍለዋል። ገሚሶቹ የሚሉት ምንድን ነው? ማንቸስተር ዩናይትድ ታላቅነቱን ለመመለስ ውጤታማነቱን ለማግኘት መልሶ ያለው ቁርጠኝነት ላይ አሁንም ተጨማሪ ነገሮች መኖር አለባቸው። እንደነዚህ ያሉ ዝውውሮችን እንኳን መጨረስ እንዴት ያቅተዋል ይላሉ። እኛም በዚህ ሐሳብ ላይ ስምምነት አለን። ስምምነትም ስላለን ከተወሰኑ ጊዜያቶች በፊት አሰልጣኝ ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ሆነው ይሰሩ በነበረበት ጊዜ በእንግሊዝ ፕሪሚየር ሊግ የተደረጉ ወደ 40 የሚደርሱ ምርጥ ዝውውሮችን ብናወጣ እነዚህን ምርጥ የሚባሉ ዝውውሮችን በመፈጸም ረገድ ማንቸስተር ዩናይትድን የሚያክል የለም። ምርጥ የሚባሉትን በሙሉ የመውሰድ የማሳመን አሳምኖ የማንቸስተር ዩናይትድን ማሊያ እንዲለብሱ የማድረግ ጉብዝና አለው ማንቸስተር ዩናይትድ። አሁን ይሄ ነው እያቃታ ያለው። አሁን ይሄንን ነው መፈጸም አቅቶት በቶተናምም በሌሎች ክለቦችን በሚፈልጋቸው ተጫዋቾች ላይ ብልጫ እየተወሰደበት የፈለጋቸውን ተጫዋቾች የራሱ ማድረግ ሳይችል የቀረው ማንቸስተር ዩናይትድ። ስለዚህ ከቀደመው ታሪኩ ከቀደመው ገናናነቱና ከቀደመው የማድረግ የመፈጸም ጉብዝና አንጻር ሲታይ ፔንፉል ሊሆን ይችላል ነው የሚሉት እነዚህ ሰዎች። ስለዚህ ማንቸስተር ዩናይትድ አሉ የሚባሉ ተጫዋቾች በሙሉ የእሱ እንዲሆኑ ማሳመን ላይ የነበረውን ጉልበት አሁን አለው አብሮ ያ ጉልበት አሁን ያ የመፈጸም አቅም አብሮት ነው ብሎ መናገር በጣም ያስቸግራል ነው። ሁለተኛው ግን ማንቸስተር ዩናይትድ በራሱ እውነት ውስጥ መኖሩ ደግሞ ሌላ ኳሊቲ አይደለም ወይ ብለው ደግሞ የሚከራከሩ አሉ። ምክንያቱም ማንቸስተር ዩናይትድ ያለበትን ይሄ የፒኤስአር ሲቹዌሽን ያውቀዋል፣ የፕሮፊት ኤንድ ሰስተናቢሊቲ ሩል ሁኔታውን ያውቀዋል። ስለዚህ ከዚህ ሁኔታ አንጻር አሁን ለማቲያስ ፈርናንዴዝ የእውነት ለመናገር ቶተንሃም ሆትስፐርስ ባይገባ ቶተንሃምም ራሱ ሲገባ ማንቸስተር ዩናይትድ ልጁን ለማስፈረም የተቃረበ ባይሆን ኖሮ እውነት በፒውር ማርኬት ቫሊዩ ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ያወጣል ወይ? እውነት 98 ሚሊዮን ዩሮ ለዚህ ተጫዋች መክፈል ልክ ነው ወይ? አልተወደደም ወይ ብሎ መጠየቅ እኮ የሚቀር አልነበረም። ማንቸስተር ዩናይትድ ሁሌም ደጋግሞ እንደሚናገረው የትኛውንም ተጫዋች ለማስፈረም ለተጫዋቹ ዝውውር ይገባል ከምለው ዋጋ በላይ ቤስቲን አልከፍልም ይላል። ለገንዘብ አወጣት ዲሲፕሊንድ ለመሆን እገደዳለሁ ነው የማንቸስተር ዩናይትድ ቋንቋ። ምክንያቱም እንደ አርሰናል፣ እንደ ማንሲቲ፣ እንደ ሊቨርፑል አሁን ደግሞ እንደ ቶተናም እንዲህ ያለ ከገንዘብ አወጣት ጋር ነፃ ለመሆን የሚያስችለኝ እውነት ውስጥ አይደለም ያለሁት። ለዝውውር የምከፍለውም ለተጫዋቾች ደሞዝ የምገባው ኮሚትመንትም ጥንቃቄን ይፈልጋልና በዛ ላይ አልዘናጋም ነው የሚለው። ስለዚህ ማንቸስተር ዩናይትድ እውነቱን ነው ከራሱ እውነት ከራሱ ሀቅ ጋር ነገሮችን ማየቱ ትክክል ነው። ቶተናም ስላበደ አብሮ ማበድ አለበት ወይ? ሲቲ ስላበደ አብሮ ማበድ አለበት ወይ ብለው ነው እነዚህ ሰዎች የሚጠይቁት። ማንቸስተር ዩናይትድ እንዲህ ያለው የገንዘብ አወጣጥ ላይ የያዘው ጠንካራ የሚባለው አቋም በቅርቡ ነፃ እንዲወጣ እንደነሱ በነፃነት ለተጫዋቾች ዝውውር ገንዘብ የሚያወጣበት እውነት ላይ ይመልሰዋል። ያኔ ነው በፈርጉሰን ጊዜ የሚያደርገውን ነገር ማድረግ ለምን ተሳነው ብለን የምንጠይቀው ይላሉ። ምንም ተባለ ምን ግን ቶተንሃም ሆትስፐርስ በማንቸስተር ዩናይትድ የሚፈለገውን እና ራሱም የሚፈልገውን ማቲያስ ፈርናንዴዝን የራሱ ለማድረግ ከማንቸስተር ዩናይትድ ቀድሞ ስምምነት ላይ ደርሰዋል። ለተጫዋቹ ዝውውር 85 ሚሊዮን ፓውንድ ይከፍላል። ሁሉም ትልልቅ ሚዲያዎች ሰበር መረጃ ብለው ይሄንን እየተነተኑ እየነገሩን ነው። በእርግጠኝነት በዚህ ጉዳይ ላይ ከማንቸስተር ዩናይትድ አንጻር፣ በዚህ ጉዳይ ላይ ከማቲያስ ፈርናንዴዝ አንጻር እንዲሁም ከገዢው ቶተንሃም አንጻር የሚነገሩ መረጃዎች ይኖራሉ።
ያንን ደግሞ ይዘን እንመለሳለን። ለአሁን ግን የወደፊቱን የዴክላን ራይስ እኩያ ይሆናል የተባለውን ማቲያስ ፈርናንዴዝን በ2025/26 ከፕሪሚየር ሊጉ ሌሎች ሚድፊልደሮች ጋር የሜዳ አካሎ መጫወት አቅምን በተመለከተ ብናነጻጽረው በኤሊየት አንደርሰን፣ በበርናንዶ ሲልቫ፣ በኤታን አምፓዶ እንደዚሁም ኤንዞ ፈርናንዴዝ፣ በርግ እንደዚሁ ማርቲን ዙቢሜንዲ፣ ብሩኖ ፈርናንዴዝ እና ዴክላን ራይስ የሚበለጥ ነው። በእነዚህ ተጫዋቾች ብቻ የሚበለጥ የሱም ሜዳ ካለው የመጫወት አቅም ጥሩ ተብሎ የሚገለጽ ነው። 279.3 ኪሎ ሜትርን መሸፈን ችሏል። በዴክላን ራይስና በሱ መካከል ያለው ሜዳ የማካለል አቅም ልዩነቱ በጣም ትንሽ ነው። ለዚህ ነው ወደ ዴክላን ራይስ አስጠግተው የነገው ዴክላን ራይስ የዛሬው የቶተንሃም ተጫዋች ለመሆን የተስማማው ማቲያስ ፈርናንዴዝ ብለው እየነገሩን ያሉት። ሂር ዊጎ ሆኗል ቶተንሃም ድል አድራጊ ተብሎ ተጠቅሷል። የሚፈልገውን ተጫዋች በእጁ ለማስገባት ስምምነት ላይ ደርሷል። ቀሪው ስራ ያን ያህል ከባድ ያን ያህል ውስብስብ ይሆናል ተብሎ አይጠበቅም። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ደግሞ እንደገና ሌሎች አዳዲስ መረጃዎችን ሰበር መረጃም ካለ በድንገት እንዲሁ መተን መረጃውን ወደ እናንተ እናደርሳለን። ድጋፋችሁ ያበረታናልና ይህንን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራትንም አትርሱ እንላለን። ከልብም እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።